በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን በባህርይ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በባተ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤልን ድርሳን እንናገራለን። የመልአኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአኩስም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል አገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልንም በፍጹም ልቡናቸው የሚወዱ ነበሩ። በየወሩም በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተፈት ጋለሞታ ሴተኛ ዳሪ እንደምትሆን እና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ የማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ ጠይቀሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን በቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምሳል ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎሚያ ሰጣትና በስዕል ቤቷ ሰቅላ በክብር አስቀመጠችው። እንደተባለው ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁልጊዜም ከኔ አትለየኝ፣ ይቅር ይለኝ ይምረኝ ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ስራዋም ከዕለት ወደ ዕለት ከፍ እያለ ሄደ። ለነዳያንና ለችግረኞች ምጽዋት መስጠትንም የየዕለቱ ተግባሯ አደረገች። ይህን በጎ ስራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት የተመሰሉ በብዙ ሰራዊተ ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትረዳትን ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ ማን ይሆን በማለት እየተጠራጠረች ወጣችና የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶች ሆይ በረከታችሁ ረድኤታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ፣ የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ፣ ጌታ አስተራኒቆስ ከመሞቱ አስቀድሞ ለሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣ በአንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱስ
ችግረኛና ድሃ ነው ገንዘብሽን የምትበትኝው። ይህም አድራጎትሽ ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳ አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋዋ የመነመነ ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪኝ። አስቀድሞ እግዚአብሔር ቅዱሳንን አዳምና ሔዋን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህን ልነግርሽ የመጣሁት የአንቺ ፍቅር አክብሬና ስለምወድሽ አይደለምን? እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ እንዲሁም ስምሽን የሚያስጠራ መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግስቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያው ዘመን ሚስቱ ስለመሞቱ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እንደኔ ሐሳብ ቢሆን እሱን ብታገቢ መልካም ነው። ምክንያቱም በብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከእሱም ጋር በመንግስቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበር፣ ነገር ግን አነጋገርህ መልካም ያይደለ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተናገረው የትኛው መጽሐፍ ነው? ሁለተኛስ ባላግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላ ባል እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገርህ ልታስተኝ ትሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህን ሰምቶ ሕዝቡ ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉ፣ ምህላ እንዲይዙ ባዘዘ ጊዜ ሕዝቡ ሁሉ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለ። ነነዌም ከጥፋት ዳነች። ሐዋርያው ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሄደህ ያለህን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግህ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። ታዲያ እንዴት አንተ ሌላ ባላግቢት ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። ርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላው ፍስ እንኳ ሊቀርባት ቢፈልግ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራዳድተው ይገድሉት የለምን? ስለምን አንተ 2 ባላግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያኖች ሕግ አይደለም። አንተ ርኩስ፣ ጠላቶቹ መንግሥቱን ለመቀማት ሀገሩን ለመውረር እሱንም ሊገሉት የተነሱበትን አኖሬዎስን ይህን አይነት እንደማይሰራ እኔ አስቀድሜ ያውቀዋለሁ። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባችና የሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪ። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንቺ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜ በቤትሽ ውስጥ ያለውን ስዕልም ከገጸ ምድር አጠፋለሁ፣ እስኪ ሚካኤል የሚያደርገኝን አያለሁ አላት። አፎምያም ተመልሰህ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚህን ጊዜ ዲያብሎስ ኀፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመመጽወት ጸሎት በመጸለይ በጎ ስራዋንም እያስፋፋች ሄደች። ከዚህም በኋላ ያ ሰይጣን
የዓመቱ 10ኛ ወር በሚሆን በሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አስኬማ አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እሷ መጣ። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጠቅላላውን በጎ ምግባርሽ ሁሉ ወደ ሰማይ አርጎ ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶቹ ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምስ ማን ይባላል አለችው። እሱም እኔ የመላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ ቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና ስለዚህ እንዳይፈታተንሽና እንዳይበረታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖችን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግህ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱን ተለወጠ፣ በጨለማ ተሸፈነ፣ ተራራከለ፣ ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደተመላ ታላቅ ጉድጓድ ገደል መሰለ። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። ተቅበጠበጠ፣ ይገድላትም ዘንድ ዘሎ አነቃትና አንቺ አፎምያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር ሞታለሁ እንጂ አልተውሽም አላት። በዚህን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነህ ድረስና ከኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ። ብርሃኑም በቤቱ ሁሉ ሞላ። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስም ከሚጠራበት ስዕል ካለበት ቦታ ሁሉ ፈጽሞ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብሬ ያዋረድከኝ፣ ከሹመቴ ሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንዕድ ክብርት የሆንሽ የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽ ሁሉ ወደ ሰማይ አድርጓል፣ ከእግዚአብሔር ዙፋን ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎትሽን አድርሽ፣ በዛሬው ቀን ነፍስሽ ከስጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ። ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚያም በኋላ አፎምያ እያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስን ስጋና ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ወይ በዛሬው ቀን ወደ ቤቴ መጥታ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህና እና ስለ እኔ ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። እንዳሰበችው ጳጳሱና ቀሳውስቱ ዲያቆናቱም ሌሎችም የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጽውታ በሰላም ወደ ቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገብታቸው
ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጠፋለት ነበር። ከዚህም በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈችና ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ በአንተ አማካይነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ካመጣላት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ አሞራ በሮ የመላእክት ሁሉ አለቃ የሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘ በዚህ ሀገር ታላቅ ደስታ ሆነ። በሀገሩም ሁሉ ያሉ ድውያን፣ ሕሙማን፣ ርኩሳን አጋንንት ያደሩባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ይፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያም ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላቅ ተአምራት ተደርጓል። እንደዚሁ የመላእክት አለቃ የሚሆን የቅዱስ ሚካኤል በረከት ንድ ክብርት የምትሆን የአፎሚያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። ወዳጆቹን ምእመናንን ሕዝበ ክርስቲያኑን የጸሎቱ ኃይል ከሲኦል ረግረግ ያውጣው። በዚህም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን ይጠብቃችሁ። ርጉም ከሚሆን ከተኩላ አፍ ያድነን። ተንኮለኛ ከሚሆን ከሰይጣን ወጥመድ ይሰውረን ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚተማመን አንድ ክርስቲያናዊ ሰው ነበረ። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰራ። ሰርቶም ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሱና ካህናቱ መልእክት ላከ። ለቤተ ክርስቲያኑ ማስመረቂያም ብዙ ድግስ ደግሶ ታላቅ በዓል አደረገ። ከዚያም ካህናቱ፣ ዲያቆናቱ፣ ምእመናኑም ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚባረክበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያች አገር ጋኔን ያደረበት አንድ አይሁዳዊ ሰው ነበረና እሱም መላ አካላቱን ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበረ። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑን በፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ ያ አይሁዳዊ በቆራጥ ልብ እና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱን ሙሉ ታጠበበት። የመላእክት አለቃ ከሚሆን ከቅዱስ ሚካኤል ስዕል ፊት ከሚበራ የቀንዲል ዘይትም ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ። ከዚህ ከክፉ የለምጽ በሽታማ አድነኝ። ከዚህ ሁሉ በሽታዬ ብታድነኝ ለቤተ ክርስቲያን ምን ያልተቀላቀለበት ንጹሕ የሆነ 20 ወቄት ወርቅ እሰጣለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን እሆናለሁ። የወልደ እግዚአብሔርን ሰው መሆንን አምናለሁ። ስለ አዳምና ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደች ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግል እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታውም ድኖ አገኘው። ከዚህም በኋላ በታላቅ ደስታ እግዚአብሔርንና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረው ጋኔን ከሱ ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞ ከሰውነቱ ላይ
አንዳችም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ ከዳነ በኋላ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ ቃል የገባበትን ያን 20 ወቄት ንጹሕ ወርቅ ሰጠ። በዚያኑ ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ሁሉ ነገረው። ከለምጹ እንዳዳነውና ካደረበት ጋኔን እንዴት እንዳላቀቀውም አስረዳው። ከዚያም ኤጲስቆጶሱን አባቴ ሆይ ከዛሬ ጀምሮ ክርስቲያን ሆን ዘንድ እፈቅዳለሁ፣ ስለዚህ አጥምቀኝና ከቅዱሳን ማኅበር አንድ አድርገህ ደምረኝ እያለ ለመነው። ኤጲስቆጶሱም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቀውና ክርስቲያን አደረገው። ከዚያም በኋላ ያ አይሁዳዊ ሰው በጸናች ሃይማኖት ጸንቶ በበጎ ሥራ ተጠምዶ የቅዱስ ሚካኤልን ቤተ ክርስቲያን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች እውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰራላቸው፣ ሃይማኖት ተሰጣቸው ተብሎ በነቢይ እንደተነገረ ቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደመለሰውና ያደረገለትን ተአምራት ሁሉ ለሕዝብ ሲነግር ኖረ። እንግዲህ ይህ አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማመ ኃጢአት ድኖ አዳኝ የሚሆን የክርስቶስ ብርሃን እንደበራለትና የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት ከመለሰው አይነ ልቡናውንም አብርቶ የሥላሴን አንድነት ሦስትነት ለማወቅ እንዳስቻለው የወንጌል ልጆች የምንሆን እኛንም በስዕለቱ በአማላጅነቱ አይሌን፣ በከንቱ እንዳንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተመሉ ወላዲያነ ሐሰት ሐሳውያነ መሲዎች ከሆኑ ጥልቀቱ ከማይገኝ የተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ እየመጣ ይጎብኘን። ከቀድሞ ጀምሮ ቂም በቀል የሌለበት የምሕረት አማላጅ ነውና ኃይለ ጸሎቱ፣ አማላጅነቱ፣ በረከቱ ለሁላችንም ይድረሰን፣ ከክፉ ነገር ሁሉ ይጠብቀን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስም በማመን በባህሪ በሕልውና አንድ አምላክ ብለን አምነን ሰኔ በባተ በ12 ቀን የመላእክት አለቃ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክልኡ በጥራ የተባለች የግብፅ ንጉሥ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ ሰኔ በባተ በየ12ቱ ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብረት ጣዖት ነበረ። በዓሉ በሚከበርበት ዕለት ብዙ ፍሪዳ ይታረድ ነበር። አባ ለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የ4ኛው ምዕተ ዓመት መካከል ላይ ነበር። አባ ለእስክንድሮስ በእስክንድሪያ ሀገር ሊቀጵጵስና በተሾመ ጊዜ ያን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎችና አድሃሪያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ ለእስክንድሮስ ዳግመኛ ይህን ጣዖት ሊሰብር ተነሳሳ። አሁንም እነዚያው ሰዎች የዚህን የጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ከአንተ በፊት 18 ሊቃነ ጳጳሳት ነበሩ፣ ነገር ግን ልማዳችንን ሳይለውጡ በሱም ላይ አንዳችም ተቃውሞ ሳያደርጉ አልፈዋል አሉት። አባ ለእስክንድሮስ ግን ይህ ጣዖት
የሚያጠፋ እንጂ የሚያለማ ወይም የሚጠቅም አለመሆኑን መልሶ መላልሶ ነገራቸው። ብዙ ማስረጃም አቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ እለእስክንድሮስ እንዲህ አላቸው። ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል ቀድሞ እንደነበረ አድርጌ እሰራላችኋለሁ። ነገር ግን ይህን ጣዖት ሰብረን ምኩራቡን ባርከን ቀድሰን ቤተ ክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግለታለን። መስዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎች እና ለአንካሶች መሰጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን ቅዱስ ሚካኤል ክብር ያሰጣችኋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙንም በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን ሰሩ። ያችንም ቤተ ክርስቲያን በእስክንድሪያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብፅ ሀገር እስላሞች እስከነገሱ ድረስ ብዙ ዘመን ኖረች። ከነገሱ በኋላ ግን ያችን ቤተ ክርስቲያን አፈረሷት። ይህም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል የሀገሩ ሰዎች ሁሉ እየተሰበሰቡ ያከብሩት ነበር። ከነሱም መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየ12ቱ ቀን የቅዱስ ሚካኤልን ዝክሩን የሚዘክርና ይልቁንም በኅዳር 12ና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትወዝኝ። ይልቁንም በኅዳር 12 እና በሰኔ 12 ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራ ልሻለሁ አላት። በሚሞትበትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ የእግዚአብሔር መልአክ ወይ በእኔ ላይ ይቅርታን አውርድ፣ ከዚህ ከደረሰብኝም ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ለመነች። ይህንንም በምትልበት ጊዜ ያለችበት ቤት በብርሃን ተመላ። ከጭንቋም ዳነችና መልኩ በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከውና ቸርነት ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህን ሕፃን እንዲወርስ እግዚአብሔር አዟል አለም። ያን ጊዜ ያ ባለጸጋ በሴትየዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህን ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝና ምግቡንና ልብሱን ምንም ሳላጎድል ተንከባከቢ አኖረዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ተደሰተ፣ ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣውና ወደ ቤቱ ወሰደው። ቤቱም በደረሰ ጊዜ
ይህን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያን በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረውን አሳ ለእኔ ይሆናል፣ ዋጋውን ግን እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገሩ ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለሁ፣ ኪራዩንም ከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ በግ ጠባቂው ያን ብላቴና ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቸው ወስጃ አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውም ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑንም አወቀ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ። ይኸውም በቤቴ የረሳሁት ነገር ስላለ ገሊት ወደምትባል አገር ሄዶ መልእክት ያደርስልኝ ዘንድ ይህን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍላለሁ አለው። ያን በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያን ጎልማሳ ጠርቶ ልጅ ባህራን ሆይ ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት፣ እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለጸጋ ይህችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማን ይህን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማኅተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆነውን ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እሱን ለማድረስ ገሊት ወደምትባል ሀገር እሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየኝ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋ እገሌ የተጻፈ ይልና ይህን መልእክት ይዞ ለመጣ ሰው እገሊት የምትባለዋን ልጅን አጋቡት፣ ዳሩለት። በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሻዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሄድና ይህን መልእክት አድርስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘታችንንና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው።
የአምሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማኅተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት አገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጅን ዳሩለት የሚል ትእዛዝ አምጥቶ ልጅን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሪያዎችህን በጠቅላላ የሚንቀሳቀስና የማይንቀሳቀስ ንብረትህን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያ ጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነም አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያንን በመፈወስ በስዕሉ ልዩ ልዩ ተአምራት ተደረጉ። ባህራንም በዚች ቤተ ክርስቲያን ላይ ማዕረገ ቅስናን ተሹሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹና ቤተሰቦቹ ሁሉ ስለ እሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳባት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያዬን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምናለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት ስለሚሆን መሐላህ አንተ ይቅር ባይ ነህና። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎች እየታቀፍክ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ይህን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻገራቸው። የሊህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቅ የለም። ወንድሞቼ እህቶቼ ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳ ለጠማው የሚያጠጣ ሁሉ ዋጋውን አያጣምና። አሁንም የእግዚአብሔርን ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጠ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ ሁሉ እንዲያበዛልንና በጎ ሥራ ለመስራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችንን እንዲያስተሰርይልንና ከእኛ ወገን የሞቱትን ነፍሶቻቸውን በበጎ እረፍት ያሳርፍ ዘንድ የወጡትን አባቶቻችንና ወንድሞቻችንን በሰላም ወደ ቤታቸው ይመልሳቸው ዘንድ በመካከላችንም ፍቅርን መስርቶ በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ ቅዱስ ሚካኤል ፈቃዱ ይሁንልን። ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ሊቆጥሩት የማይቻል ብዙ ስለሆነ በእኛ ላይም ኃይለ ረድኤቱ በረከቱ አማላጅነቱ ቃል ኪዳኑ ለዘላለሙ በሁላችንም ላይ አድሮብን ይኑር ለዘላለሙ እስከ ዘላለሙ ድረስ አሜን።